السلام عليكم ورحمة الله وبركاته ዛሬ ደግሞ የምንመለከተው ሲን ሺን እንዴት እንደሚጻፉ ይሆናል በቀደም ተከታተሉኝ ሲን የፊደል መጀመሪያ ላይ ስትሆን ያላት ቅርጽ በመጀመሪያ ወደዚህ ትመጣላችሁ ከዛ ወደዚህ ከዛ ቀጥታ ታረጋላችሁ ስለዚህ አካሄዳችሁን ያዙ ከዚህ ትመጣና ወደዚህ ከርቭ ከዛ ወደዚህ ትመጣላችሁ ከዛ ወደዚህ ከዛ ይሄ ፊደል ከተሰራበት ይሄ ቁመቱ ከተሰራበት አቅጣጫ ወደዚህ ትመጣላችሁ በሁለት መካከል ክፍተት አለ ማለት ነው ኸይረን ሳብ ታረጉትና ከዛ ወደዚህ አግድም ትሰራላችሁ እንዲህ ከመጣችሁ በኋላ ወደዚህ አግድም ቅርጽ ማለት ነው ኸይረን ከዛ በኋላሳ ይሄን እንዲህ ካደረጋችሁ በኋላ ወደ ታች ትወርዱና ቅርጽ እንዲህ ትሰራላችሁ ማለት ነው ይሄ ምን ይባላል ሲን ሁለቱ ለበበሉ አሁንም ሲሰሩ እንዳትሳሳቱ በዚህና በዚህ መካከል ምን አለ በጣም ከባድ የሆነ ልዩነት አለ እኩል አይደሉም ይሄ ብትመለከቱት መስመሩ ላይ ነው ያለው ይሄን ስትመለከቱት ከመስመሩ በላይ ነው ያለው ይሄ መስመሩ ላይ ይሄ ደግሞ ከመስመሩ በላይ ስለዚህ አንድ አይነት አርጋችሁ እንዳሰሩ ይሄ ሲን የምትጠቀሙት የት ቦታ ላይ ነው የመጨረሻ ፊደል ላይ ሆኖ ነገር ግን ከዚህ ጋር የማይቀበል የሆነ ፊደል በሆነ ሰዓት ነው ኸይራን የፊደል መጀመሪያ ላይ ሲሆንሳ ምን ይመስላል የሚለውን እንመልከት የፊደል መጀመሪያ ላይ ሲሆን እቺን ራሷን ጥርስ ትሰራላችሁ እንዴት አርጋችሁ እንዴት ታረጋላችሁ ከዛ ቀጥ ታረጋላችሁ ከዛ ከመሃሉ ትወስዳላችሁ ኸይራን ከዛ ትንሽ ጠጋ ትላላችሁ ከዛሳ አሁንም ቀጥ ታረጋላችሁ ይዋም አንደኛ መጣጥ ወደዚህ ከዛ ወደ ላይ ከዛ ወደዚህ ከዛ ወደዚህ ከዛ ወደዚህ መጣሁኝ ማለት ነው ኸይራን ከዛ በኋላ ከዚች ራሱን ይዤ መጥቼ ከዚህ ጋር የሚቀበለኝን ፊደልን ምልክት ሰራለሁ ማለት ነው ሲን የፊደል መጨረሻ ላይ ስትሆን ቅርጿ ይሄ ነው የፊደል መጀመሪያ ላይ ስትሆን ቅርጿ ይሄ ነው ከዚህ ጋር ያለውን አትቀበልም ከዚህ ጋር ያለችውን ደግሞ ትቀበላለች ሲን የፊደል መሐከል ላይ ስትሆንሳ ቅርጿ ምን ይመስላል የሚለውን ደግሞ እንመልከት ሲን የፊደል መሐከል ላይ ስትሆን ከዚች ወደዚህ እንመጣለን በመጀመሪያ ከዚህ ወደዚህ አፎን ከመስመር በታች ሄድኩኝ ካሜራውን እያየሁኝ ከዚች ወደዚህ መጣሁኝ ከዛ በኋላ እንደምታረጉት ይሄንን ራሱን ጥርሱን ነው የምትሰሩት እንዴት አርጋችሁ ይሄው አንድ ከዛ ትመጣላችሁ ይሄው ሁለት ከዛ ትመጣላችሁ ይሄው ሶስት ተመሳሳይ ማለት ነው እቺኛው የደመቀችብኝ ካሜራ በማይበት ሰዓት መስመሩን ትቼን የርኩት ስልኬን እየተመለከትኩኝ ልክ በእንደዚህ አይነት ቅርጽ እዚህ ጋር ተሰራላችሁ ማለት ነው ኸይራን አሁን ምን ቀረ ማለት ነው ይሄ የፊደል መጀመሪያ ነው ይሄ የፊደል መሐከል ነው ከዚህም ስለሚቀበል ነው ቅርጹ እንደዚህ ሆኖ ማለት ነው የፊደል መጨረሻ ላይ ሆኖ ነገር ግን ከፊት ያለውን የሚቀበል ከሆነሳ ምንድነው የምታረጉት እዚህኛዋን ጨረት ብቻ እዚህ ጋር መጨመር ነው ሌላ ነገር የለውም ስለዚህ እዚሁ መስራት እንችላለን ማለት ነው እዚህ ጋር ከዚህ ይመጣል ይቀበላል ማለት ነው ከዚህ ይመጣል ይቀበላል ከዛ ይሄኛውን ሲን ታስገባላችሁ ማለት ነው ኸይራን ስለዚህ ስለ ሲን ተመለከትን ሺን ሲሆንሳ ምን ይሆናል ተብሎ ሲባል ልዩነቱ ነጥቡ ነው ስለዚህ ነጥቡን ታስቀምጣላችሁ 1 2 3 ነጥቦችን ታስቀምጣላችሁ ስታስቀምጡ የተሻለው ያጻጻፍ ሂደት በሁለቱ ልብ በሉ በሁለቱ በቆሙት እግር በላይ ነው ሶስቱን ነጥብ የምታስቀምጡት በሁለቱ እግሮች መካከል ነው ሶስቱን ነጥብ የምታስቀምጡት እዚህ ምልክ እንደዚህ የተሻለው በሶስቱም ብታረጉት ግን ለመለየት ሰው ይረዳዋል ምንም ችግር የለውም እንደ ህጉ ከሄድን ግን በሁለቱ እግሮች መካከል ባለው አቅጣጫ ይሄንን ሶስት ነጥቦችን ማስቀመጥ ይኖርባቸዋል ሲን ይሄንን ይመስላል ማለት ነው ቅርጹ ኸይራን